አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና እየተከበራችሁ ውድ የቻናሌ ቤተሰቦች እንደምናችሁ፣ ደህና ናችሁ ወይ? አላችሁ ወይ? አለን ሰላም ነን በሉ። አማን ነን፣ አልሐምዱሊላህ ደህና ነን። አፍያ ካለ ደህና ነን እበሉ። አልሐምዱሊላህ የኔ ቅመሞች፣ የመዳም ቅመሞች ማለት ነው። በያላችሁበት ያለ እዝነት ሰላም አይለያችሁ። ሰላማችሁ ብዝት ይበል። አላህ ደግሞ ያሰባችሁትን ሁሉ ያሳካላችሁ። አሚን በሉ። ኮሜንት ላይ የምር አሚን በሉ። በቃ አሚን ሳትሉ እንዳታልፉ። የምር አላህ የልባችሁን አላህ በዚች ምሽት አላህ ሁሉንም ነገር ያሳካላችሁ። አሚን በሉ። የምሬ ነው የምላችሁ። እኛ ስደተኞች ብዙ ሀጃ አለብን። አላህ ሀጃችንን ያሟላልን ማለት ነው። እንግዲህ ዛሬ ቀጥታ የመጣሁት ስለ ስራ ወይም በቃ ወደ ሀገር ለመግባት ያሰባችሁ ልጆች ትንሽ አስተያየት ልሰጣችሁ ነው፣ ከኔም ጭምር ማለት ነው። እኔ ከእናንተ ተሽዬ ሳይሆን አንዳንድ ጊዜ ገንቢ ቃላቶች ያስፈልጉናል። ቢያንስ እኔ ከእናንተ ተሽዬ ሳይሆን ትንሽ ብቻ አላርን ሀሳብ ስንከፋፈል የሆነ ደስ ይላል ማለት ነው። ውስጣችንም ትንሽ ሀሴታማ ይሆናል ማለት ነው። እንግዲህ ወደ ጉዳዩ እንገባለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ ወደ ቻናሌ ቤተሰቦች ቤቱን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። አዳዲስ ቤተሰቦች እንኳን ደህና መጣችሁ። ሰብስክራይብ ላይክ እያደረጋችሁ ቤቴን ተቀላቀሉ፣ ይጠቅማችኋል። ቪዲዮውን እስከ መጨረሻ ስሙት ማለት ነው። እና እንግዲህ ምክሩ ለእኛ ለስደተኞች ለመዳም ቅመሞች ነው። እኔ ብዙን ጊዜ ኮሜንት ላይ ማየው ነገር ቤቴም ላይ ሌላም ጋር ማያቸው ኮሜንቶች በጣም ግርም ይሉኛል ማለት ነው። እና በጣም ያስገርማሉ ማለት ነው። እና እኛ ስደተኞች አገር ልገባ ነው፣ ብዙን ጊዜ እኛ አገር ልገባ ነው፣ እቺን ታክል ነው ብር አለችን፣ አገር ልገባ ነው፣ ቤት ሰርቻለሁ፣ ትንሽ ብር ነው ያለኝ፣ አገር ልገባ ነው፣ ኮርኒስ አላሰራውም፣ በጂፕሰን አላሰራውም ምናምን እንላለን። ይኸውላችሁ እኔ ማለት ነው ወላሂ ላሴም ማለት ነው የሚሰራ ባል ካላችሁ ማለት ነው በቃ በጠቅልሉ ልንገራችሁ፣ የሚሰራ ባል ካላችሁ በቃ መኖሪያ ቤት ከሰራችሁ፣ መጠለያ ካላችሁ፣ የስራ ብር አለኝ የለኝም እንዳለ። ምክንያቱም አንድ ሰው የሚችለውን ነገር ካደረገ ግዴታው የባል ነው። እኛ ግዴታ የለብንም። በነገራችን ላይ ሴት ልጅ ግዴታ የለባትም። ሴት ልጅ ግዴታ ወታ የመስራት ወታ እንትን ሰርታ ማምጣት ግዴታ የለባትም። እኛ በፍላጎታችን ነው የምንሰደደው። አረ ጋይስ ይሄን እርግጠኛው እኛ በፍላጎታችን እስከተሰደድን ድረስ ከኛ የሚጠብቀው ምንችለው አክል ከሰራን ከአቅማችን በላይ የሆነውን ነገር ትተን እንግባ። አንዳንዶቹ ምን ይላሉ? ባሌ ነይ ይለኛል፣ ትንሽ ብር ነው ያለኝ፣ 50,000 ብር ነው ያለች። ባሌ ነይ ይለኛል፣ ኮርኒስ አላሰራውም። ባሌ ነይ ይለኛል፣ የሆነ ነገር ጎሎኛል። ሌሽ እንደዚህ ስንል እድሜያችንን እንገድላለን። ለምንድን ነው እንደዚህ እያለን እድሜያችንን የምንገድለው? ጋይስ እስቲ ንገሩኝ እስቲ። የምሬ ነው የምላቸው መዳም ቅመሞች። ሚሰራ ባል ካላችሁ ሂዱ። በጥቅሉ ሚሰራ ባል፣ ማይሰራ ባል ከሆነ እንግዲህ እኔም ስላየሁት ያለውን ነገር እነግራችኋለሁ። ኢንሻአላህ ቀስ በቀስ ስናወራ እንሄዳለን ስንግባባ። የሚሰራ ባል ካሌለ ከባድ ነው። ለታው ልንገራችሁና የሚሰራ ባል ካለ ቤት ካላችሁ በቃ ትንሽ መተዳደሪያ ነገር ካላችሁ በቂ ነው። በቃ ሴት ልጅ ግዴታ የለባትም። ሰርታ የማስተዳደር ግዴታ የለብንም። እኛ በቁርአንም ይሁን በምንም ይሁን አላህ በእኛ ግዴታ አልጣለብንም። የወንድ ነው ሰርቶ ማስተዳደር። ካገባን ወንድ ፈቅዶ ከተጋባን ወዲህ የማስተዳደሩ ግዴታ ወንድ ልጅ ላይ ነው። ስለዚህ አዳምሽ የፈለግሽውን ነገር ካረግሽ ካሟላሽ በኋላ የሆነ ነገር ቀረኝ እዚህ እድሜሽን ስጨርሺ እዚህ በስብሳችሁ ነው የምትቀሩት። እናንተ መውለድ ቢያቅታችሁ ባላችሁ እናንተን ቁጭ ብሎ አይጠብቅም። የተጎዳሹ ለራስሽ ወደሽ ፈቅደሽ ለተደፋሽ ቢረግጦሽ አይፋሽ አለ። ስለዚህ እናንተ በፍቃዳችሁ አንገታችሁን ደፍታችሁ ሰው ቤት እየሰራችሁ ድካም 24 ሰዓት እየሰራችሁ ውስጣችሁ ከተጎዳ በኋላ ሀገር ስትገቡ መውለድ ማትችሉ አላችሁ። እና እናንተ መውለድ ቢያቅታችሁ ወይም ደግሞ አላህ ሲፈቅድ ነው ልጅ የአላህ ጸጋ ነው፣ ፈጣሪ ጸጋ ነው።
ስለዚህ ደግሞ አላህ ራህመቱን ሲሰጠን እንወልዳለን። ግን ደግሞ አንዳንድ ጊዜ በድካም የተነሳ ጽንሳችን ማይዝ እንደዚህ ምናምን ነገሮች አለ እና ይሄን ነገር በቃ እንዳይደርስብን መጠንቀቅ። ትንሽ አክል ሰራ ካደረግን የሆነ ነገር ከያዝን መግባት የምሬ ነው የምላቸው። ግን ደግሞ ከጎናችን የሚደግፍ ሰው ካሌለ ከባድ ነው። ይሄ እኔም እረዳችኋለሁ። ለምን በቃ አንድ ሰው ደርሶ ያየውን ነገር መረዳት አለበት። ይረዳል እና ሰርቶ የሚያስተዳድር ባል፣ በአቅሙ አክል የሚጣጣር የቻለው የሚሰራ ባል ካላችሁ፣ ጥለያ ካላችሁ፣ ከሰራችሁ በቂያችሁ። ሰው ቤት እድሜያችሁን፣ ጊዜያችሁን፣ ልጅነታችሁን፣ ልጅ የምትወልዱበትን ጊዜ አትግደሉ። ሀገር ግቡ። አቅም እስክታጡ ሰው ቤት ላይ አትበስብሱ። አቅም እኔ አሁን ደክሞኛል። በነገራችን ላይ ከራሴ ልጅ በጣም ደክሞኛል። እየደከመኝ የምሰራበት ምክንያት አለኝ። አንዳንድ ጊዜ ከጎናችን አይዞ ባይ ስናጣ፣ የሚደግፈን ስናጣ፣ ሀሳብ የሚሰጠን የያዝነውን ነገር እንደ ራሳችን ተንከባክቦ የሚይዝልን ሰው ስናጣ ልንባከን እንችላለን። በቃ ስደትን ልንመርጥ እንችላለን። ግን ደግሞ በቃ አንዴ በተከሰተው አንዴ በደረሰብን በደል መማር አለብን፣ መጠንቀቅ አለብን። ተምረን በቃ ያንን ጊዜ ካለፍን በኋላ የሆነ ነገር በደል ሲደርስባችሁ ትማራላችሁ። የሆነ ችግር ሲደርስባችሁ የሰው ልጅ ጠንክሮ ነው የሚኖረው ማለት ነው። ጠንክሮ ይነሳል። ስለዚህ ምክንያት አለ። እኔ አሁን የምሰራው ስራ ከባድ ስራ ነው፣ የጉልበት ስራ ነው። ግን ደግሞ ይህን እንድሰራ የሚያስገድደኝ ውስጤ ደግሞ በቃ እንትን የሚለኝ ነገር አለ፣ ምክንያት አለ። ምክንያቱም አንድ ሰው ያሳለፈውን ነገር ሲያስብ ለዛ ነገር ብሎ ለመለወጥ ብለን ምን እንጠረክራለን? ማናደርገው ነገር ማንፈለቀደው ድንጋይ የለም። እልህ መርፌ ያስውጣል ሲባል ሰምታችሁ ከሆነ እና እንዲህ ነው እኛ ህይወት ማለት ነው። ስለዚህ እንጠንቀቅ። ትንሽ አክል ከሰራን ይበቃናል። በቃ ማንንም አትጠይቁ። ሀገር ኑ ግቡ የሚል የለም። በአሁኑ ሰዓት ሀገር ኑሮ ተወደደ፣ ሀገር እንደዚህ ሆነ፣ ሀገራችን እንደዚህ ሆነ ነው የሚለው። የምሬ ነው የምላችሁ። ማንሽም አንቺና ያይልሽ እዛው በሽኩሲ ብር ብቻ ላኪላችሁ። አንድ ሰው ሀገር ልመጣ ነው ኤከሊት እንዴት ነው ይሄ አክል ብር ይበቃኛል፣ ሀገር ልመጣ ነው ይሄን ስራ ልሰራ ነው ብር ይበቃኛል አትበሉ። ማንም መፍትሄ አይሰጣችሁም። የምሬ ነው። ለመግባት ፍላጎቱ ካላችሁ መያዝ ያለባችሁ ነገር ይዛችሁ በቃ ንቅልቅል ብላችሁ መግባት። የሰው ልጅ ቤት ካለው አገሩ ላይ ምንም ሰርቶ ይኖራል። ብር ይኖራችሁ፣ ብራችሁ ለማንም አትስጡ። የምሬ ነው ብላችሁ ብር ለማንም አትስጡ። ለራሳችሁ የሚሆነው መያዣ ነገር ያዙ። ሀገር ገብታችሁ እንዳትወድቁ፣ ጅብ እንዳይበላችሁ፣ ተመልሳችሁ ስደት እንዳትመጡ። ሰውን እስኪ ባሪያነት ይወዳል ሰው። ባሪያነት በጣም ያስጠላል። በነገራችን በጣም አስጠልቶኛል። ተኝታችሁ አታርፉ፣ ቁጭ ብላችሁ አታርፉ። ሁሉ ጊዜ ቅዠት። ለሌት ስትነሱ እኔ ያው የምነሳበት ሰዓት ነው። በጣም ሰው ስንት ሰዓት ነው የምተኙ ነው ያው ኮሜንት ብዙ ጊዜ ሳነብ ስንት ሰዓት ነው የምተኙ ስንት ሰዓት ነው የምተኙ ነው እና የቅዠት እንቅልፍ ነው የምተኛው እኛ ማለት ነው። ሰው ቤት ላይ የቅዠት እንቅልፍ። ስለዚህ ሰው ሀገር ላይ እንደ ባሪያ ሰርተን ሀገራችን ላይ መኖር እና መስራት አያቅተንም። አንዳንዶቻችን ደግሞ ትንሽ አለፈልን ብለን አገር ገብተን እንጨማለቃለን። ያለንን እስክናራግፍ ድረስ ምንንጠባረር ሰዎች አለ። ያለፍንበትን መንገድ ምንረሳ ሰዎች አለ። ሰው ያለፈበትን መንገድ እንዳይደግመው፣ ሰው ያለፈበትን መንገድ ተመልሶ ወደዛ እንዳይሄድ ይጣጣራል። ለመለወጥ አገር ገብቶ ይሰራል። ሰው ቤት ተነሽ፣ ተኚ፣ ናምጪ፣ ናውጪ፣ አውጪ፣ ወደ ላይ ውጪ፣ ውሃ አምጪ፣ እንቁላል ስሪ፣ የሆነ ነገር አድርጊልኝ እየተባለን የምንሰራው። ስለዚህ ሀገራችን ላይ ደግሞ ያንን ኃላፊነት ወስደን ማንም ሳያዘን ማንም ነይ ውጪ ውረጂ ሳይላችሁ ጊዜያችሁን ተጠቅማችሁ እድሜያችሁን ተጠቅማችሁ የወጣትነታችሁን ጉልበት ተጠቅማችሁ ስሩ። ሀገራችሁ ላይ የምሬ ነው ስሩ፣ ትለወጣላችሁ። የከሊት ልመጣ ነው ሄዶ ማን ይልሻል? አትምጪ፣ ስሪ፣ ትንሽ ስሪ። ሀታ ሶሻል ሚዲያ ራሱ ወጣችሁ ወይኔ እኔ ልመጣ ነው እቺን ታክል ብር አለችኝ ብትሉ ማለት ነው። እቺ ያክልማ ለትራንስፖርት ነው የምትሆንሽ፣ ትንሽ ስሪ። የምሬ ነው። አሁን ትላልቅ ሶሻል ሚዲያ ውስጥ ገብታችሁ እቺን ታክል ብር አለችኝ፣ ሀገር ልገባ ነበር ምን ላድርግ?
እቺን ታክል ብር አለችኝ ሀገር ልገባ ነበር ምን ታረግልኛለች አትበይ። ማንም ላንቺ እቺን ቅራሽ የሚሰጥሽ የሚጨምርልሽ የለም ረዥም ሀሳብ ከመስጠት ውጭ ጭንቅላትሽ ውስጥ ላይ ጥያቄ የሚፈጥር ቃል ነው የሚሰጥሽ ሁሉ። ላንቺ ጥሩ ቃል አይሰጥሽም። የምሬ ነው ብላችሁ ወቁበት ለራሳችሁ። ሰው ሀገር እኛ መቼ እንደምንሞት አናውቅም። የምሬ ነው ተመርር ነው። እኔ ራሱ አሁን ትንሽ ጊዜ ሊቀር ኢንሻአላህ ስገባ ያለው ነገር ደግሞ በደንብ እናወራለን እና ለራሳችሁ ወቁበት። ስለዚህ ማንንም አትጠይቁ፣ የምር አትጠይቁ። መሄድ ካለባችሁ ተነስታችሁ መሄድ። መያዝ ያለባችሁ ነገር ትንሽ ብሎ ያዙ። ባላችሁ የሚሰራ ነገር ከሆነ ያስተዳድራችሁ። ባላችሁ ነገር ተብቃቅታችሁ ኑሩ። ማንም ምስኪን ሳይበላ ያደረ የለም፣ እየበላ ነው። ራቁቱን የሚራመድ የለ እየለበሰ ነው። ሀታ ምስኪን ሀታ ምንም ነገር ያሌለው የምሬ ነው ብላችሁ እኛ አረብ ሀገር ላይ ኖረን ረዥም ነገር እንመኛለን። እናቶቻችን እኮ በሳር ቤት ነው የሚኖሩት። እኛ እናቶቻችን በሳር ቤት ፍቅር እየሰሩ የገጠር ምግባቸውን እየበሉ ቡናቸውን እያፈሉ ቡና ሳያጥሙ ሳይሉ ምንም እንደ ድሮ እስኪ እንደ ድሮ ባህል እናስብ፣ እንደ ድሮ ኑሯችን እናስብ እስኪ። አሁን መጣና አሁን አረብ ሀገር መጣና የአረብ ሀገርን ብልጭልጭ አየንና በቃ ሀገራችን ቤታችን እንደዚህ መጣ እንደዚህ ያገባ እንደዚህ ወጣ ይሄን ማግባት አለብኝ። ኧረ ገደል ይግባ። እድሜያችን ጊዜያችን መውለድ ሲያቅተን በተቀመጥንበት መነሳት እስኪያቅተን ድረስ ሰርተን ምን ያደርግልናል? ያሉበት ምንም ነገ ብንሞት ቀብራችን ስራ ይገባል። አላብዛባችሁ። በቀጣይ ጠብቁኝ። ኢንሻአላህ በጥሩ ነገር እመጣለሁ። መልካም ጊዜ እመኝላችኋለሁ። ሰላም አለይኩም።